ዘ ፎል ኦፍ ኤ ታይታን $100 ሚሊዮን አትርፎ ራሱን ያጠፋው ትሬደር። እስቲ አንድ አስገራሚ ታሪካዊ ትዕይንት ወደ አእምሯችሁ አምጡ። ጊዜው 1929 ዓመተ ምህረት እንደ አውሮፓውያን አቆጣጠር ነው። ቦታው ደግሞ ኒውዮርክ ዎል ስትሪት። በአሜሪካ ታሪክ ታይቶ የማይታወቅ የኢኮኖሚ ውድቀት ወይም ግሬት ክራሽ የተከሰተበት ቀን። የአሜሪካ ስቶክ ማርኬት ሙሉ በሙሉ ተፈረካከሰ። በቢሊዮን የሚቆጠር ዶላር በአንዲት ቀን ጠፋ። ታላላቅ ባለሀብቶች፣ የባንክ ሹሞችና ነጋዴዎች ሀብታቸው ዜሮ ሲገባ በድንጋጤ ከፎቅ በመስኮት ላይ እየዘለሉ ራሳቸውን አጠፉ። መላው አሜሪካ በለቅሶና በዋይታ ተናወጠች። ነገር ግን በዚህ የጭንቀት ማዕበል መሃል አንድ ሰው ቤቱ ሆኖ በደስታ ሻምፓኝ ይከፍት ነበር። ሁሉም ሰው ሲያለቅስ፣ ይህ ሰው በአንዲት ቀን በአንዲት ቀን $100 ሚሊዮን የዛሬ $1.5 ቢሊዮን የሚያክልን ገንዘብ አተረፈ። ይህ ሰው የዎል ስትሪት ንጉስም ሊሆን ቻለ። ይህ ሰው ጄሲ ሊቨርሞር ይባላል። በዓለማችን የፋይናንስ ታሪክ ውስጥ ከተፈጠሩት ትሬደሮች ሁሉ ታላቁ ትሬደር ተብሎ የሚታሰበው ጂኒየስ ነው። ነገር ግን አስደንጋጩና ዘግናኙ ነገር የሚመጣው እዚህ ጋር ነው። ይህ የ$100 ሚሊዮን አሸናፊና የትሬዲንግ ጂኒየስ ከጥቂት ዓመታት በኋላ ያንን ሁሉ ሀብት ዜሮ አድርጎ አጠፋው። ሙሉ በሙሉ ከሰረ፣ ባንክረፕት ሆነ። በመጨረሻም በ1940 ዓ.ም በአንድ ሆቴል ውስጥ በሽጉጥ ራሱን አጥፍቶ ሞቶ ተገኘ። የዛሬ 100 ዓመት የነበረው የትሬዲንግ ስትራቴጂ ዛሬም ይሰራል። ታዲያ ይህ ሁሉ እውቀት ያለው ጂኒየስ እንዴት አካውንቱን ዜሮ አደረገ? ለምን ራሱን አጠፋ? ዛሬ ስኬታማ ትሬዲንግ ማለት 10% ስትራቴጂ እና 90% ስነልቦና መሆኑን የሚያረጋግጠውን ይህንን ታሪካዊ እውነታና አእምሯችን በስኬት ጊዜ እንዴት እንደሚመረዝ በጥልቅ ኒውሮሳይንስ እንመረምራለን። ይህንን የሲዝን 2 የመጀመሪያ ቪዲዮአችንን እስከ መጨረሻው ተከታተሉት። ወደ ታሪኩ ስንገባ ጄሲ ሊቨርሞር በ1877 ነበር የተወለደው። ገና የ14 ዓመት ልጅ እያለ ነበር ትሬዲንግ የጀመረው። በዛን ጊዜ ላፕቶፕ የለም፣ ኤምቲ4 የለም፣ ኢንተርኔት የለም። የዋጋ እንቅስቃሴ ወይም ፕራይስ አክሽን የሚነበበው ከቴሌግራፍ ማሽን በሚወጣ ወረቀት ወይም ቴፕ ሪዲንግ ነበር። ጄሲ ሊቨርሞር ግን ተፈጥሯዊ የሂሳብና የፓተርን ንባብ ችሎታ ነበረው። ቻርት ሳይኖረው ቁጥሮቹን ብቻ እያየ ማርኬቱ ወዴት እንደሚሄድ በትክክል ይተነብይ እንደነበር ይነገርለታል። በወጣትነቱ ባገኘው አስገራሚ ትርፍ ምክንያት ደቦይ ፕለንገር ወይም ደፋሩ ልጅ የሚል ስምም ሁላ ተሰጥቶታል። በ1907 የኢኮኖሚ ቀውስ ጊዜ ማርኬቱ ወደ ታች እንደሚወርድ አውቆ ሾርት አደረገውና $3 ሚሊዮን አተረፈ። በ1929 ደግሞ ታላቁን የኢኮኖሚ ቀውስ ግሬት ዲፕሬሽን አሽትቶ ሙሉ የአሜሪካን ገበያ ሾርት በማድረግ $100 ሚሊዮን አተረፈ። የሱ ስትራቴጂ ዛሬ እኛ የምንጠቀምበትን ፕራይስ አክሽን መነሻ ሆኖ ሲያገለግልም ተስተውሏል። ፕራይስ ሙቭስ አሎንግ ዘ ላይን ኦፍ ሊስት ሬዚስታንስ፣ ዋጋ ሁልጊዜም ተቃውሞ ወደሌለበት አቅጣጫ ይፈሳል የሚለውን ህግ የፈጠረው እሱ ነው። ታዲያ የዚህ ሁሉ እውቀት ባለቤት ለምን ተሸነፈ? ጄሲ ሊቨርሞር እንግዲህ ያጠፋው ማርኬቱ አይደለም። ጄሲ ሊቨርሞርን ያጠፋው የገዛ ራሱ አእምሮ ወይም ብሬን ዋይሪንግ ነው። $100 ሚሊዮን በአንድ ቀን ሲያተርፍ በአእምሮ ውስጥ ምን እንደተፈጠረ በኒውሮ ሳይንስ እንዲሁ ያን ያህል ግዙፍ ገንዘብ ሲያገኝ አእምሮ እጅግ ግዙፍ የሆነ የዶፓሚን እና ቴስቶስትሮን ፍንዳታ ወይም ሱፐርኖቫ አስተናገደ። ይህ ኬሚካል በአእምሮ ውስጥ ሲረጭ የሰው ልጅ የአማልክት ስሜት ወይም ጋድ ካምፕሌክስ ውስጥ ይገባል። ጄሲ ሊቨርሞር እኔ ማርኬቱን አሸንፌዋለሁ፣ እኔ ከማርኬቱ በልጣለሁ ብሎ ማሰብ ጀመረ። የራሱን ስትራቴጂ ሩልስ መናቅ ጀመረ። አእምሮ በእብሪትና ኦቨር ኮንፊደንስ ባያዝ ታወረ። ወዳጆቼ እዚህ ጋር ቆም ብላችሁ አንድ ነገር አስቡ። ምናልባትም ጄሲ ሊቨርሞር የተባለው የዓለማችን ታላቁ ጂኒየስ ምርጥ ስትራቴጂ ኖሮት ነገር ግን አእምሮውን ስነ ልቦናውን መቆጣጠር ስላቃተው ብቻ ህይወቱና ሀብቱ ከጠፋ እናንተ ዛሬ ዩቲዩብ ላይ ስትራቴጂ በመቀየር ብቻ ማትረፍ የሚችሉ ይመስላችኋል? በጭራሽ። ትሬዲንግ የስትራቴጂ ውጊያ አይደለም፣ የስነ ልቦና ውጊያ ነው። ይህንን አእምሮ ወይም የአእምሮ ወጥመድ በዩቲዩብ ቪዲዮ ብቻ ሰምቶ ማስተካከል ይከብዳል። በትክክል ራሳችሁን ከስሜታዊ ቁማርተኝነት አውጥታችሁ አእምሯችሁን እንደገና ሪዋየር አድርጋችሁ ፕሮፌሽናል ትሬደር መሆን ከፈለጋችሁ ያዘጋጀነውን የአንድ ወር የትሬዲንግ ሳይኮሎጂ ማስተር ክላስ ተቀላቀሉ። በዚህ ኮርስ ውስጥ ፍርሃት፣ በቀልንና ስግብግብነትን 100% የምታጠፉበትን የተግባር ስልጠናም አዘጋጅተንላችኋል። የምዝገባ ሊንኩን ዲስክሪፕሽን ላይ ወይም ባዮ ላይ የምታገኙ ይሆናል። ወደ ጄሲ ሊቨርሞር እሳቤ እንመለስ። የጂኒየሱን ውድቀት እናንሳ። ጄሲ ሊቨርሞር ሃው ቱ ትሬድ ኢን ስቶክስ የተባለ የራሱ መጽሐፍ አለው። በመጽሐፉ ላይ ካስቀመጣቸው ወርቃማ ህጎች ውስጥ የመጀመሪያው
መቼም ቢሆን ኪሳራን አታሳድግ ወይም never average down on a losing position የሚለውና ሁለተኛው ስቶፕ ሎስ ሁልጊዜም ተጠቀም ይል ነበር። ነገር ግን $100 ሚሊዮን ካገኘ በኋላ ዶፓሚን ሎጂኩን አጠፋው። ትሬድ ገብቶ ማርኬቱ ሲከስርበት የራሱን ህግ ጥሶ ስቶፕ ሎስ ማድረግ አቆመ። ኪሳራውን ለመመለስ ሲል ኪሳራ ላይ ሎት ሳይዝ እየጨመረ አቨሬጅ ዳውን ማድረግ ጀመረ። ማርኬቱ የጄሲ ሊቨርሞር ጂኒየስነት አያገባውም። ማርኬቱ ህግ ለጣሰ ሁሉ የሚሰጠው አንድ ፍርድ ብቻ ነው፣ ማክሰር። በ1934 $100 ሚሊዮን በላይ የነበረው ሀብቱ ሙሉ በሙሉ ዜሮ ገባ። ከስሮም ዕዳ ውስጥ ገባ። ያ የተራራ ላይ ዶፓሚን በድንገት ወደ ጥልቅ የኮርቲሶል እና የድብርት ገደል ወረወረው። አይምሮ ይህንን ከፍታ እና ዝቅታ መቋቋም አቃተው። እናም በ1940 ዓመተ ምህረት ህይወቱን ለማጥፋት ተገደደ። ከዚህ ታሪካዊ ዘግናኝ ክስተት ምን እንማራለን ካልን ስኬት ከኪሳራ በላይ አደገኛ ነው። ኪሳራ ዲሲፕሊን ያስተምራል፣ ትልቅ ትርፍ ግን ኢጎን ያሳብጣል። ካተረፋችሁ በኋላ ከወትሮ በተለየ ሎት ሳይዝ የምታሳድጉ ከሆነ እናንተ የጄሲ ሊቨርሞርን መንገድ ጀምራችኋል ማለት ነው። ሁለተኛ ስትራቴጂ እንደማያድናችሁ እመኑ። ምርጥ የስማርት መኒ አይሲቲ ወይም ሰፖርት እና ሬዚስታንስ ስትራቴጂ ሊኖራችሁ ይችላል። ነገር ግን ማርኬቱ ተቃራኒ ሲሄድ ስቶፕ ሎስ ካላደረጋችሁ ያ ስትራቴጂ ባዶ ወረቀት ነው። ጄሲ ሊቨርሞር የፕራይስ አክሽን አባት ሆኖ ዜሮ ገብቷል። አትራፊ የሚያደርጋችሁ ስትራቴጂው ሳይሆን የእናንተው አይምሮ ዲሲፕሊን እና ኤክስኪዩሽን ብቻ ነው። በሶስተኝነት ማርኬቱ ሁልጊዜም ትክክል ነው። እንደ ማጠቃለያ ከመግባታችን በፊት የዚህን የማርኬት ሁልጊዜ ትክክለኝነት ለማስረዳት ያህል ጄሲ ሊቨርሞር የከሰረው ከማርኬቱ በልጣለሁ ብሎ ስላሰበ ነው። ማርኬቱ ከማንም በላይ ነው። እኛ ከማርኬቱ የምንወስደው ማርኬቱ የሰጠንን ብቻ ነው ማለት ነው። እናም የትሬዲንግ ቻርት የሂሳብ ስሌት ብቻ እንዳልሆነ ሁሌም አስታውሱ። ቻርት ማለት በሚሊዮን የሚቆጠሩ የሰዎች ስግብግብነትና ፍርሃት የተሰላበት የጦር ሜዳ ነው። በዚህ የጦር ሜዳ ላይ ራሱን ማሸነፍ ያቃተው ሰው ጄሲ ሊቨርሞርም ቢሆን ማርኬቱን ማሸነፍ አይችልም። ትሬዲንግ የህይወት ዘመን ማራቶን፣ የዲሲፕሊን ጉዞም ጭምር ነው። የታሪካዊና ሳይንሳዊ ቪዲዮ ልባችሁን ገብቶ እይታችሁን ከቀየረው ቪዲዮን ላይክ በማድረግ አጋርነታችሁን አሳዩ። ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። እስቲ በሐቀኝነት ኮሜንት ላይ ንገሩኝ። ማትረፍ ስትጀምሩ በራሳችሁ መተማመናችሁ ወይም ኢጓችሁ ጨምሮ ፕላናችሁን ጥሳችሁ ኪሳራ ውስጥ ገብታችሁ ታውቃላችሁ? የጄሲ ሊቨርሞር ስህተት ዛሬም በእናንተ ላይ እየተደገመ ነው። እውነቱን እንወያይበት። የስነ ልቦና ማስተር ክላስ ኮርሳችንን ወይም የነጋድራሱ መጽሐፍን ባዮ ላይ ባለው ሊንክ ማግኘት ትችላላችሁ። በሚቀጥለው ቪዲዮ ሌላ አስገራሚ ታሪክና ሳይንስ ይዤላችሁ እስከመመጣ ዲሲፕሊናችሁን ሳትዘናጉ ጠብቁ እያልኩኝ ልሰናበታችሁ ወደድኩ። በያላችሁበት ሰላም።